ልጅሽ ልጄ ነው፣ ልጅሽ የሁላችንም ልጅ ነው ብያታለሁ። ምርመራ ተመርምሮ ሁሉ ነገር ይረጋገጥና እስከ መጨረሻው እስከ ጥግ ድረስ ድምጽ ሆናታለሁ። አሁን ዲኤንኤ ሊመረመር ነው የወንድምየው የሚያስፈልጋላ አይደለ? ግዱ ነው ይሰጣል፣ ህግ ያስገድደዋል። ጀምሮታል ማለት ነው። ተከለሽ ልጁ መቀጥቀጥ ማለት የአይምሮ ታማሚ ሰው ነው። በጣም ያሳዝነኛል። ኦቲዝም ልጆች በጣም ያሳዝነኛል። ለምን ራሳቸውን አያውቁም? ራሳቸውን መከላከል ዝም ብለው መሳቅ ብቻ ነው። መልአክ ናቸው፣ ንጹህ ናቸውና እንዴት ጨክነው እሱ ሲቀጠቅጠው ነው። አዎ አትሊስት በልጇ እንኳን ቢከሷት ምን አለበት? እግዚአብሔር እኮ ያንን በደል እኮ ልጇን በጥሩ በማሳደግ ፍቅር በመስጠት ይከሷት ነበር። ግን ታስሮ ከሰው እንዳያየው ተደብቆ ለክብራቸው ብለው እንደገና እሱን ባየ ቁጥር ሴተቱ ትዝ ይለዋል። ካሁን ይህ ገበና ወጣና ተዋረድኩ ብሎ መዋረጃዬ ነው ብሎ ስለሚጠላው ባየው ቁጥር ቤት በመጣ ቁጥር በጫማ ይረግጠዋል፣ ይደበድበዋል። ዛሬም አልሞትክም እያለ አሁን የት ነው ያለው ልጁ? ቆይ ማለክ እናንተም ባየዋችሁ ቁጥር ነው መች ካደም ካደም እሱማ ልጁ መሆኑን አልካደም። ሚዲያ ላይ ብትወጪ ማንቺ ምን እንዋረደው ነው ያላት። ሀቡ ልጁ እዛው ነው ያለው፣ ቤት ውስጥ ነው ያለው። እሱ ግቢ ውስጥ ነው የሚኖረው፣ እሷ ሌላኛው ክፍል ውስጥ አሁን ልጁ ህፃኑ ልጅ ማለት ልጃቸው አሁን እንደዚህ እንደተሰማ ሲያውቁ ደግሞ ሞር ድብደባ እንዳያበዙበት እኮ ነው። አሁን ምንም ነገር ቢደርስበት ኦልሬዲ ሙሉ የኢትዮጵያ ሕዝብ ስለሰማ ምንም ነገር ቢሆን ከነሱ ራስ አይወርድም። ኔቨር ኤቨር ምንም አያረጉም። እሷ ራሱ እኮ ሙሉ በሙሉ ተማምና ነው። አሁን ኦልሬዲ ዓለም ስለሰማ ጫፋችንን አይነቱን ማለት አታስቢ። ስለዚህ አለች ደግሞ ስትል ሰምቻታለሁ። አንቺ ጋር መፍትሄ እንደማገኝ ስለማቅ ነው ሚዲያ ጋር እንኳን ያልሄድኩት አለች እኮ። በጣም አዘኛለሁ። እናቴ በጣም ልጁ በጣም አሳዝኖኝ ተጨካክኗል እኮ ሰው በኢየሱስ ከእንትንሽ ማለት ከህሊናቸው ሁሉም ክብሩን ነው እያስበለጠ ያለው። አሁን ይሄ ሁሉ ነገር ታይ ወንዲናው ክብሩን ተታን እንኳን የፈለገ አንድ ሰው ጨካኝ የተደባዳቢ ምናምን ቢሆን ልክ የአይምሮ ታማሚ ሲያይ ልቡ ዝም ይላል አይደል? እኔ ለአይምሮ ታማሚ ልጁ እንዴት አላዘነለትም? እንዴት ሰው ምንም የማያውቅን ሰው ይመታል? ምንም ቢመታው የማይገባው እየመታሹ እንደሆነ የማይገባው ሰው እንጃ ጥላቻ የማያውቅ ኦቲዝም ልጆች እኮ ጥላቻ አያውቁም። ታውቂያለሽ? መልአክ ናቸው። ልጅ እኮ ማለት ናቸው እነሱ እኮ። ታዲያ እንዴት ያስችለዋል እንደዚህ አይነት ሰው? እንጃ እጁ እንዴት ታዘዘለት? እንዴት እና ባየው ቁጥር ቤት ሲመጣ ባየው ቁጥር ደግሞ ይፈላል። ዛሬም አልሞትክም፣ ከዛሬ ነገ ይሄ ልጅ ካልሞተ በስተቀር ነገ እውነታው ወጥቶ ዋረዳለው ነው። ገባሽ? የተከበተማ ልጁ ደግሞ ተደባስሶ ይቀራል። የቤተሰብ ምሳሌ ተብለው የተከበሩ ረጅም ጊዜ በትዳር በመቆየት የተከባበረ ቤተሰብ ተብለው ኢቲቪ ላይ ቀርበዋል። ማታ ልካለኝ እያንዳንዱ ስክሪንሾት እያደረገች ይሄ ደፋሪ ነው ይሄ ደብዳቤ ነው እያለች ስታሳየው በጣም በጣም አዘነ። ታውቂያለሽ አይደል? እያንዳንዱ ሚዲያ ላይ ወጥቶ የምታዩ ነገር ሁሉ ነገር እውነት አይደለም። እያንዳንዱ ከጀርባው የደበቀው ነገር አለ። ትክክል። ያው ደጋግመሽ አታስቢ፣ ላንቺ ጥሩ አይደለም። እኔ በጣም ተሰምቶኛል። እናቴ ትሙት በጣም ያስጠላል በዚህ ዘመን መኖር። ሰው ለኦቲዝም ልጅ ማዘን ካቆመ ሴጣን እንኳን ያዝንላቸዋል ብዬ ነው የማስበው። እኔ እንዴት የሰው ልጅ ለአይነት ልጅ አያዝንም? ምን ስትል በጣም ልቤ እንዳመሚልከሽ ፈጣሪ ሆይ ዛሬ ልጄን ገለህ ነገ እኔን ውሰደኝ። አይሽ እኔ ከሄድኩኝ ልጅ ይሆናል ብላ ነው እሷ እያለች እንደዚህ ከደበደቡትና ለስራ ስትሄድ እንዲህ ደብድበው አሰቃይተው ደምቶ ተወጭሮ ምናምን የሚጠብቃት ከሆነ ኢማጂን እሷ በህይወት ከሌለች 27 አመቱ ነው ልጅ አለው ለተባና በስንት አመቷ ነው የወለደችው? በ15 አመቷ ነው። እሷ አሁን 43 አመቷ ነው። አንቺ 27 አመት ሙሉ ግን አታሳዝንም? 43 አመቷ ነው ግን አግብታ አታውቅም። ሌላ ህይወት የላት። በጣም ነው አንቺ የሌላት ህይወት ሳትኖር ህይወቷን በአንድ ልጅነቷን ህይወቷንም ምክንያት የተረገመ እሱን ብሎ ወንድም እሱ በደፈራት ምክንያት ህይወቷን ሳትኖር አንድ ምክንያት ህይወቷ ተበላሸ። በቃ 43 አመት ሲምድር ላይ እሷ አልኖረችም። አንድ ቀን አልተደሰተችም። ህይወቷ ልጅነቷ ሙሉ
አሁን ደከማት በመጨረሻ አሁን ብሞትም ምንም ችግር የለብኝም ብላ ለመሞት ቆርጣ ተነሳች። አዎ እናንተ ልጄን ብቻ አሳድጉልኝ እንጂ ልጄን ተረከቡኝ እንጂ እኔ ልሙት ችግር የለውም ማለት። እሱ ግን አግብቶ 3 ልጆችን ወልዷል። ጭራሽ ሚስት ይኸውልሽ ከዛ አታውቅም ሚስትየው እንዴ ማሬ ታውቃለች፣ ታስፈራራታለች እሷን ሚስትየው። ይሄን እያወቀች ነው የገባችበት ትዳር ውስጥ። እንደዚህ አይነት ሰው አለ ነው እኮ የምልሽ፣ እንደዚህ አይነት ሰው አለ። ይኸውልሽ እኔ ሌላ በቅርብ የማውቀው ታሪክ ሰራተኛን ባሏ ሰክሮ ገብቶ ከሰራተኛ ጋር ሲያረግ ይዛው ማለት ነው ይዛው ሰራተኛዋን አባራ ባሏን አቅፋ ያደረች ሴት አውቃለሁ። ሰራተኛዋን አባራ ከዛ በኋላ ሰራተኛዋ ከ4 ወር በኋላ መጣ እርጉዝ ነው ያለቻት ስትላት አስወርጂ ያለች አስወርጂ ስትላት 4 ወር ያለፈው ልጅ ምንድነው ማስወርደው ስትል ብላ እምቢ ብላ ስትል ለሚገድልላት ጎረምሳ ብር ሰጣ ሰራተኛዋን ታሳድዳታለች። ሳትወልድ የባሏ ልጅ እንደሆነ በጓደኞቿ እንዳይታወቅባት ጉረኛ ምናምን ባሏ ሀብታም ነው ጉረኛ ስለሆነች ኮስሞቲክስ ሱቅ ከፍቶላታል እና ጉረኛ ስለሆነች በጓደኞቿ ዘንድ የሷ ባል ጥሩ ተንከባካቢ ሰጪ እንደሆነ አርጋ ስለምትጎረር ጓደኞቿ ከሰሙ ውርደት ስለሆነ ለሷ ሰራተኛዋን ልታስገድላት ስታሳድዳት ሰራተኛዋ ወልዳ ጇን ለእናቷ ገጠር ወስዳ ሰጥታ አረብ ሀገር መጣች። ጀግና ጎበዝ እንኳን አላቆረጠ ጉዷ ነበር። አሁን የዛን ጊዜ እሷ ቤት በምትሰራ ሰዓት የቤተሰቦቿን አድራሻ ሰጥታት ቢሆን ኖሮ እሷ አረብ ሀገር ስትመጣ ቤተሰቦቿ ጋር ሰው ልካ ታስገድልባት ነበር ልጇን። ለምን ነገ መጥቶ ውርስ እንዳይል ሀብታም ስለሆነ ባሏ ገባሽ ደግሞ ቤተሰቦቿን አለማወቋ ይታገር። ለዛ እኮ ነው ያሳሰባት ቺት ማረጉ ሳያሳስባት ልጁ ተወልዶ ገና ለገና ውርሱ ይወስዳል የሚለው ነው እኮ ነው አይደለም። ከውርሱ በላይ ያሳሰባት ጓደኞቿ ምኖቿ ጎረቤቶቿ ጉዷን እንዳይሰሙባት። ለምን እሷ ተከበረ ነው ብላሽ ነው ባሏን ፍቅር ኖሮ ከሰራተኛ ጋር ይዛው ቤት ውስጥ ሰራተኛዋን ቀጥቅጣ አባራ ደብድባን ያባራቻ ሰራተኛዋን ቀጥቅጣ አባራ ከእሷ ከባሏ ጋር አብራ ትኖራለች። እሱ ራሱ አያስብም እንዴ? ብታፈቅረው ብትቀናበት ብታፈቅረው ሀብቱን ብላ ብሩን ብላ ብታፈቅረው ከሰራተኛ ጋር ተኝቶ ይዛው ምንም ሳይመስላት ሰራተኛዋን ብቻ ቀጥቅጣ አባራ ከባሏ ጋር አብራ ታድራለች። ግን ምን ታውቂያለሽ አቡዬ ከዚህ በፊት ሜቢ ከሰራተኛ ብቻ ሳይሆን ከብዙ ሴት ጋር የሚይዘው እኮ አልፋው ስለሆነ ይሆናል። ስለዚህ ጥሩ ህይወት ስለሚያኖራት ሱቅ ስለከፈተላት የቻይና መኪና ስለገዛላት ችግር የለውም እንደፈለገ ይባልግ። እንደዛ ነው የምታስበው። ባልነቱን አባትነቱን ሳይሆን የምትፈልገው ብሩን ነው። ስለዚህ እንደዛ ከሆነ እኮ ነገ ሲበቃት ሲሰለቻት ይሄ ህይወት ታስገድለውና ሀብቱን ትወርሳለች። በአንድ ዱርዬ ከፍላ ታስገድለውና ስማርት ቢሆን ኖሮ እንደዚህ ከሰራተኛ ጋር ይዛኝ ምንም ሳይመስላት አብራኝ የቀጠለችው ባትወደኝ ነው ሀብቴን ብቻ ብትፈልግ ነው ብሎ ቢባንን ይሄድ ነበር። ጅል ስለሆነ እየማገጠ ስጦታ ያመጣላታል። ጀለሴ ስጦታን እየተቀበለች ትኖራለች።